ህዝብና ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪኽ ናይ ንሽቶ ዓቢ ኤሪሳት ኤሪሳት ድምፂ ውፅዓት ሰላም ሰላም ይህ ኤርሳት ሳተላይት ሚዲያ ከዚህ ከአሜሪካ የሚተላለፍ ነው። ይሄን መደብ ማዘጋጀው ኤልሳ ማረ እባላለሁ። የዛሬ እንግዳዬ አቶ ክብሮም ብርሃነ ይባላል እና እንድትከታተሉኝ በክብር ኢንቫይት እናደርጋለን። አቶ ክብሮም እስኪ አቶ ክብሮም ማን ነው? የት ነው የተማርከው? አሁን ይሄ ትግሉ ላይ የኤርትራውያን ትግል ላይ ምን አይነት ፖዚሽን ላይ የትኛው ግሩፕ ወይ ኦርጋናይዜሽን ያለኸው? እስኪ ትንሽ ስላንተ ንገረን። ቴንክ ዩ ኤልሳ። እኔ ተወለድኩት ኤርትራ ቢሆንም የተማርኩት ኢትዮጵያ ነው። የተለያዩ ኢትዮጵያ ከተሞች ጋር ተምሬያለሁ። አላማጣ፣ መቀሌ፣ አዲስ አበባ እንዲሁም 6 ኪሎ ዩኒቨርሲቲ ተምሬ ነበር ማለት ነው። ስለዚህ ኢትዮጵያና ኤርትራ ሰፋ ያለ ኤክስፒሪየንስ አለኝ። ምክንያቱም የስራ መጀመሪያ የጀመርኩበት ስራ ኤርትራ ቴሌቪዥን ነው። ኤርትራ ነፃ የወጣች ጊዜ ወዲያውኑ ወደ ኤርትራ ከነፃ ከመውጣቷ በፊት ነው ወደ ኤርትራ የመጣው እና እንደዛ በዜና ሚኒስትር ኢንፎርሜሽን ስራ ነበሩ። ከዛም ዩኒቨርሲቲ አስመራ አስተማሪ ሆኜ ወደ 10 ዓመት ነው ሰራሁኝ እና እዛ በኋላ ያው የኤርትራ ሁኔታ እንደምታውቂው ነው እና ወደዚህ ካናዳ መጥቼ ካናዳ እየኖርኩ ነው ማለት ነው። እዚህ ኤርትራ ያለው ስርዓት ያው ልጅ ስላልሆነ ለሁላችን ለውጥ መደረግ አለበት። አስተዳደሩ አልተመቸንም። ብዙ ኤርትራውያን ሀገሪቱን እየለቀቅን ወጥተናል እና የተሻለ አስተዳደር እንዲኖር እንጠይቃለን። ስንታገል ቆይተናል። ባለፈው የኢትዮጵያ መንግስትም ሲያግዘን ቆይቷል ከሞላ ጎደል ማለት ነው እና አሁን ያለንበት ሁኔታ በኢትዮጵያና በኤርትራ መካከል የማይመች ደስ የማይል ወሬ እየተሰማ ነው። ወደ ጦርነት መጀመሪያ አብይ አህመድ እና ኤርትራና ኢትዮጵያ አረቁ ሲባል በጣም ጥሩ ዜና ነበር። ሪጋርድለስ ኦፍ ኤርትራ መንግስት ላይ ያለን ተቃውሞ ሪዘርቬሽን እዛ ቦታው ላይ ያለ ግን ሁለቱ ሀገሮች መካከል ሰላም ሁኔታ መምጣቱ ሁሉም ነው ከጫፍ እስከ ጫፍ ነው ኤርትራዊ የደገፈው ማለት ነው። የሰላም ሁኔታ ለሁለቱ ሀገሮች ለአጠቃላይ ሪጅኑ ያለው ጠቀሜታ ታወቀ ስለሆነ በጣም ደስ ብሎን ደግፈን ነበር ማለት ነው። ከዛ የትግራይ ጦርነት መጣ። የትግራይ ጦርነት መጣ በጣም ነው የተቃወምነው። አጌንስት ትግራውያን የነበረው ትግራዮችን ለማጥፋት የነበረው በኤርትራም በኢትዮጵያም በተለያዩ ግብረ አበሮች ተደርጎ የትግራይ ላይ የተደረገው ጦርነት ጄኖሳይድ ተግባር ብለን ኮንነነዋል። ውጤቱም ያው እያየነው ነው። በሽንፈት ውድቀት ነው ለሁሉም፣ ለኢትዮጵያም ለሁሉም ያደረሰው ውጤት ያደረሰው ጉዳት፣ ውድመት፣ እልቂት ሁላችንም አይተናል ማለት ነው። አሁን ደግሞ በዚህ ቅርብ ጊዜ ከትግራይ ጦርነት ከቆመ በኋላ የኢትዮጵያ መንግስት አጌንስት ኤርትራ የኤርትራን የሉዓላዊነት ሁኔታ የኤርትራን እንዳገር አናቅም የሚል ትርክት ሲመጣ ጊዜ ለሁላችንም ነው ያስደነገጠን። በጣም አስደንጋጭ ነገር ነው። ምክንያቱም ኤርትራና ኢትዮጵያ at some point ተባብረው አንድ ሀገር ነው ተዋህደው ለተወሰነ ጊዜ ሄደዋል።
ከዛ አለመግባባት ተፈጠረ። ወደ ጦርነት ገባን። ኤርትራ ከኢትዮጵያ ለመለየት 30 ዓመት ትግል ተካሄደ። በዛ መሰረት ትግሉ በጦርነት አልቆ ከዛም በዩናይትድ ኔሽንስ ባሉበት ኢንተርናሽናል ኦብዘርቨርስ የኢንተርናሽናል ዓለም አቀፍ ታዛቢዎች ባሉበት የሬፈረንደም ሂደት ተካሂዶ ሀገር ነፃ ወጥታለች እና በእንደዛ መሀል ላይ የነበረው አለመግባባት ቢኖርም ሀገር እንዳገር ሁለት ሀገር ነን ስንሄድ ቆይተናል ማለት ነው። እና ይሄ በዚህ ቅርብ ጊዜ መጣው ኤርትራን አናውቅም፣ ባህሩ የኛ ነው፣ አሰብ የኛ ናት ምናምን የሚል በኢትዮጵያ መንግስት መሪዎች ከርዕሰ ብሔር ጀምሮ ከጠቅላይ ሚኒስትር ጀምሮ ከኤታማዦር ሹም እነዚህ ሁሉም እያስተጋቡት ያለ ሁኔታ ለሁላችን ኤርትራውያን በጣም አስደንጋጭ እና በጣም መጥፎ ዜና ነው እና ከዛ አንጻር የመጣ ያ ድምጽህ ትንሽ ቀረብ ብትል ወይ የሆነ ነገር ብታስተካክለው ትንሽ እንትን ማለት አለ። ድምጽን ከፍ አደርጋለሁ። ያ ክሊር አይደለም ያለው። ያ እስኪ አሁን በቅርብ ጊዜ እንዳየነው የኤርትራን ሰቨርኒቲ የሚል ሶሻል ኔትወርክ ከፍታችኋል። ያዚህ ስክሪን ላይ ሼር አድርገዋለሁ። ያየኸው ነው ይሄ ኔትወርክ እንደከፈታችሁና አቶ ግርማይ ክብሮም እኔ ነው አይደል? ክብሮም ሶሪ ስም ተሳሳትኩኝ። ያ ይሄ ዌብሳይት የዚህ ዌብሳይት እንደከፈታችሁና ይሄ በኢትዮጵያ አንዳንድ የሚደረግ ያለው የኤርትራን ሰቨርኒቲ የመጣስና አዲስ ናሬቲቭ አዲስ የታሪክ ናሬቲቭ ለመፍጠር የሚካሄድ ነገራት የታወቀ ሆነው እናንተ ደግሞ እሱን ካውንተር ለማድረግ ነው መሰለኝ አዲስ ዌብሳይት እና የኤርትራን ምሁራን ግሩፕ ይሄን ዌብሳይት እንደከፈታችሁና አንተም የዚህ አባል አንዱ እንደሆንክ የሚታወቅ ነው። ይሄ ዌብሳይት ኤርትራን ሰቨርኒቲ የሚባለው ዌብሳይት ምንድን ነው ዓላማው? ለመክፈት የገፋፋችሁ ነገር ምንድን ነው? መሰለሽ ይሄ አደረጃጀት ምንድነው? ይሄ የኤርትራ የሉዓላዊነት ትስስር ኔትወርክ ነው። ይሄ ግብረ ኃይል ነው የተቋቋመው። ሰች ዌብሳይት አይደለም። ዌብሳይቱ መሳሪያ ነው እና ይሄ አደረጃጀት ከተለያዩ የፖለቲካ ድርጅቶች ተውጣጥቶ የህዝባዊ ስብሰባ ተደርጎ በዛ ህዝባዊ ስብሰባ መሰረት አንድ ታስክ ፎርስ ይቁም ተብሎ ይሄ ግብረ ኃይል ነው የቆመው ማለት ነው። በዚሁ 4 ወር ማለት ነው፣ 4 ወር ውስጥ ማለት ነው። እና ይሄ ግብረ ኃይል በኢትዮጵያ ኤርትራን ሉዓላዊነት ኤርትራን እንዳገር እውቅና አንሰጥም የሚለው ትርክት ያንን ካውንተር ለማድረግ የቆመ አንድ ግብረ ኃይል ነው ማለት ነው። ይሄ ግብረ ኃይል ከተለያዩ የፖለቲካ ድርጅቶች፣ የተለያዩ ግለሰቦች፣ ታዋቂ ሰዎች፣ ምሁራን ምናምን ያሉበት አደረጃጀት ነው ማለት ነው እና ይሄ አደረጃጀት 3 አምዶች አሉት። በሚዲያ በኩል በሪሰርች አድርጎ ኢንፎርሜሽን መረጃዎችን ሰብስቦ በሚዲያ በኩል የሚሰራ አንድ የፒላር አንድ አለ። ሌላኛው በዲፕሎማቲክ
በኩል ጥረቶች የሚያደርግ ማለት ነው በዲፕሎማቲክ ኮሪዶሮች ያ ፐብሊክ ዲፕሎማሲ በሚለው ማለት ነው ያ በኢትዮጵያ መንግስት የሚካሄደው አገንስት ኤርትራ የሚካሄድ ያለው የጠባጫሪነት የሉዓላዊነት መጋፋት ያንን የሚቃወምና ለተለያዩ የዲፕሎማቲክ ኮሚኒቲ መረጃው ትክክለኛውን መረጃ የሚሰጥ አንድ አለ ግሩፕ ወይ ኔትወርክ ነው ማለት ነው። ኔትወርክ ነው እና እነዚህ ሶስተኛው ደግሞ እንግዲህ ኤርትራውያን የተለያየ የፖለቲካ አመለካከት አላቸው፣ የተለያየ አስተሳሰብ አላቸው እና እነዚህ የተለያዩ አመለካከቶችን አንድ ላይ አምጥቶ ዩኒፋይድ በሆነ መልኩ የሚያደራጅ እና ፐብሊክ ሞቢላይዝ የሚያደርግ አምድ ማለት ነው እና በእነዚህ ሶስቱ አዕማድ የቆመ ታስክ ፎርስ ነው ያለን ማለት ነው እና ይህ ታስክ ፎርስ ኢትዮጵያ የምታካሂደውን የኢትዮጵያ መሪዎች ወይንም የኢትዮጵያ ልሂቃን የሚያካሂዱትን የተዛባ የውሸት ናሬሽን በማጋለጥ ሐቁን ፋክት ቤዝድ የሆነ እንግዲህ በአሁኑ ጊዜ መረጃ በብዛት ባለበት ሁኔታ ሐቆቹ ግልጽ ናቸው። ማንም ሰው ሐቁን ከፈለገ በቀላሉ ማግኘት ይችላል። ግን የሚዲያ ሱፐርሜሲ የሚዲያ የበላይነት አለን ብለው ስላሰቡ በሚዲያ አፍኖ ውሸቱን እውነት ለማስመሰል የሚደረግ ጥረት ነው የምናየው ማለት ነው አሁን በኢትዮጵያ መንግስት ማለት ነው። ስለዚህ እኛ በተቻለን መጠን ሐቁን ሐቅ ነው ይሄ ነው ሐቁ ይሄ ነው የሚለውን ለትውልድም ላለው ጄኔሬሽንም ለህዝቡም ለዲፕሎማቲክ ኮሚኒቲውም ለሁሉም ሐቁን ለማሳወቅ የተቋቋመ ግብረ ኃይል ነው ማለት ነው። ስለዚህ ኢትዮጵያውያን ምሁራን እንደነ ያዕቆብ ኃይለማርያም እንደነ አቶ ፕሮፌሰር ብሩክ ምናምን የሚሏቸው የሌለውን ታሪክ የሌለ የውሸት ታሪክ እንደ እውነት አድርጎ በማሰራጨት ትውልዱን ለማታለል ብዙ ስራ እየተሰራ ነው። ይሄ ነገር የትም የሚያደርስ አለመሆኑን ለማሳወቅ ነው ዋናው ዓላማችን ማለት ነው። ያ እስካሁን ድረስ ይሄ ያልከው ኦርጋናይዜሽን ኦር ኔትወርክ ከተቋቋመ በኋላ ምን የኢትዮጵያን ያገኛችሁት ሰው አለ ወይ? የተሰራ ስራ አለ ወይ? ካለ ምንድነው? ወይ ለፊውቸር ምን ለማድረግ ነው አላማው ማለት ነው? እንዴት አድርጋችሁ ነው እውነት ይሄ የእውነት ኢንፎርሜሽን እነሱ ጋር የምታደርሱት ማለት ነው? ኢትዮጵያውያን ጋር የምታደርሱት ወይ ይሄ አያዋጣንም፣ እንዲህ አይነት አካሄድ አያዋጣንም፣ እውነታውን እያወቃችሁ ትውልዱን ወይ አገሮቹን ዳግም ውጊያ ውስጥ አታስገቡ ብላችሁ የሰራችሁት ስራ አለ ወይ እስካሁን ድረስ? ከተሰራ ምንድነው? ካልተሰራስ ምንድን ለማድረግ መደብ አላችሁ ወይ እሱን ለማድረግ? ይኸውልሽ ይሄ አደረጃጀት ኢትስ ኖት እንደ ከነበረው ሲካሄድ ከነበረው ትግል የተለየ አይደለም። በዋናው እዚህ ላይ ከኤርትራ መንግስትም ጋር አንለያየም በዚህ ጉዳይ ላይ ማለት ያ ስርዓትም ምናልባት ስልጣኑን ለማራዘም ቢሆን አገሪቱ ከሌለች ያም ስልጣን ላይ አይኖርም፣ እኛም አገራችንን አትኖርም ማለት ነው። እዚህ ላይ ከስርዓቱም ጋር ማለት የጋራ የሚያገናኘን ጉዳይ ነው። ልዩነታችን የፖለቲካ ልዩነት አለ። ኤርትራ ውስጥ ጥሩ ያልሆነ አስተዳደር አለ። ሰዎች የፍትህ መጓደል አለ። ብዙ ወንጀል እየተሰራ ነው። እነዚህ ሁሉ ሀገር ውስጥ ያሉትን ነገሮች የምንቃወማቸው አለን ማለት ነው እና ይሄ አደረጃጀት እንደ ለየት ያለ ታስክ ፎርስ የተወሰነ ዓላማ ያለው ታስክ ፎርስ ቆመ እንጂ
በግለሰብ ደረጃ በድርጅቶች ደረጃ ያሉት የፖለቲካ ድርጅቶች በየበኩላቸው ድምጻቸውን እያሰሙ ነው። ውጭ ሀገር ስላለን እና በሰላማዊ መንገድ ነው መታገል የምንፈልገው። ሐሳባችንን በሰላማዊ መንገድ ነው የምናሰራጨው እና በዚህ መልክ ያለው የሚካሄደውን የትግሉ አካል ነው እና የኤርትራ ብዙ የፖለቲካ ድርጅቶች አሉ። ስርዓቱን የሚቃወሙ የፖለቲካ ድርጅቶች አሉ። እነዚህ ሁሉ የፖለቲካ ድርጅቶች እዚህ ላይ አብዛኞቹ እዚህ ላይ ኮመን ግራውንድ አለ እና ከዚህ ሁሉ የተወጣጣ ታስክ ፎርስ ቆሞ አደረጃጀቱን ኦርጋናይዝ አድርጎ በሚዲያም በፕሬስ ሪሊዝ በተለያዩ ደብዳቤዎች ለሚመለከታቸው አካላትን ይልካል ማለት ነው እና በቀጥታ ለኢትዮጵያ መንግስት የተላከ አለ ወይ ምንድነው አውቆ የኛ ተፈጥሮ ሰማ የሚባለውና ሆን ብለው ኤርትራን አናቃት ኤርትራ እንዴት እንደወጣች አናቃት ብለው የሚሉት እኮ ራሳቸው ትላንት ኤርትራን ለነጻነት ታደርግ የነበረውን ትግል ለማፈን ለመጨቆን ተሰማርተው በተለያየ የወታደራዊ ስራ ጦር ዘምተው ብዙ ጭፍጨፋና ብዙ እልቂት የፈጸሙ ሰዎች እኛ እነሱን ማርከን ተንከባክበን የዓለም ሕግ በሚፈቅደው የእስረኞች አያያዝ የምርኮኞች አያያዝ መሰረት ቀይ መስቀል እያያቸው እየጎበኛቸው ለዛ ሁሉ ተደርጎ እንክብካቤ ተደርጎላቸው ከዛም ኢትዮጵያ ላይ ሲካሄድ የነበረው የሊበሬሽን ስትራግል አገንስት ዲክታተር የመንግስቱ ስርዓት ሲካሄድ ወደ ነበረው ትግል እንዲቀላቀሉ ተደርጎ በዛ ምክንያት ነው ስልጣን ላይ በላይ ሆኖላቸው በከፍተኛ የጀነራልነት ማዕረግ በከፍተኛ የሀገር መሪነት የደረሱ እንደነ አባዱላ ገመዳ እንደነ ባጫ ደበሌ እንደነ ብርሃኑ ጁላ ኢማጂን እነዚህ ሁሉ ደግነቱ አሁን መሆኑ ጥያቄውን አሁን ማንሳታቸው እነሱ ትላንት ምርኮኞች የነበሩ ሰዎች ራሳቸው ማንሳታቸው ጥሩ ነገር ነው። ከነሱ በላይ ምስክር የለም እዚህ እና ለነዚህ ሰዎች ምን ብለህ ነው ትነግራቸው? ራሳቸው መተው ተማርከው እንክብካቤ ተደርጎላቸው የተሸኙ ሰዎች አሁን ትላንት ላበላቸውና ላጠጣቸው ህዝብ መልሰን እንጨፈጭፋቸዋለን፣ ሀገራቸውን እንነጥቃቸዋለን፣ ባህራቸውን ወደባቸውን እንነጥቃለን ካሉ ይሄ የጦርነት አዋጅ ነው። እኛ ውጭ ሆነን የምናደርገው ጦርነት የለም። በጦርነት ግን ያለው ሀገር ውስጥ ያለው ስርዓት ይበቃቸዋል። እሱን ለመከላከል ያንሳል አንልም ማለት ነው። እኛ ግን በሰላማዊ መልክ ኢንተርናሽናል ኮሚኒቲን ማሳወቅ ደረጃ ህዝቡን ማሳወቅ ኢትዮጵያውያንን ማሳወቅ በዚህ ደረጃ ነው የምንቀሳቀሰው እንጂ እነሱን ሂደን የምትሉት ያላችሁ ውሸት ነው ወይ ተሳሳተ ነው ወይንም እባካችሁ ብለን ልንለምናቸው አንችልም። እንደሱ ሳይሆን እንግዲህ እንደ ቃሉ ራሱ ዲፕሎማሲ ማለት አንድ ጠላትህ የነበረውን ወዳጅ እንደ ወዳጅ መቀየር ማለት ነው እና ዲፕሎማሲ ለምን አትሰሩ? ዲፕሎማሲ ይሰራል። ዲፕሎማሲ እየተሰራ ነው። ከእንትን ደረጃ በተደራጀ ታስክ ፎርስ አለ። ሌላ በፖለቲካ ድርጅቶች አንድ ላይ የሚሰሩት የሆነ ቲም አለ እና ቲም ከዛ ጋር ነው። እኛ ደግሞ ከዛ ጋር በመተባበር ነው የኛው አደረጃጀት አብሮ የሚሰራው ማለት ነው። ስለዚህ ኦልሬዲ ኢስታብሊሽድ በሆነው ቻነል
ነው ሰራው ስለዚህ በማለት የኢትዮጵያ መንግስት የተለያዩ ኢንተርናሽናል መሪዎች የተለያዩ መሪዎችን ነው አይተናል የቱርክ መሪ ኢትዮጵያ መጥቶ ነበር የፈረንሳይ መሪ ኢትዮጵያ መጥቶ ነበር እና እነዚህ መሪዎች ምንድነው በሰላማዊ መንገድ ጉዳያቸውን ጨርሱ የባህር ጉዳያቸውን በሰላማዊ መንገድ ነው እና በሰላማዊ መንገድ የተቃወመ ኤርትራም እኮ ያ ማለት ምን አይነት የዲፕሎማሲ ሪሌሽንሺፕ ይኖራቸዋል ምናምን የለም እና በዲፕሎማሲ ማለት ሰላማዊ መንገድ እኛም ሰላማዊ መተባበር ቢኖር በሁለቱ ሀገሮች የሁለት ሀገሮች እድገት ነው ስለዚህ በሰላም እንድንሄድ በሰላማዊ መንገድ የባህር አጠቃቀም ስርዓት አለ ኢንተርናሽናል የሆነ የባህር አጠቃቀም ስርዓት አለ ባህር በር የሌላቸው ሀገሮች ባህር በር ካላቸው ሀገሮች የሚባሉበት የሚተዳደሩበት ኢንተርናሽናል የሆነ ህግ አለ ኢትዮጵያ ለዚህ ጉዳይ ኢትዮጵያ በጣም የፈረመች አይመስለኝም እና በኢትዮጵያ በኩል ያንን አክብሮ በዛ መልኩ መምጣቱ የተሻለ ነው ግን ኢትዮጵያውያን ያንን ሰላማዊ መንገድ የፈለጉ አይመስልም ያ ነገር ደግሞ ኮንሲኩዌንሱ ደግሞ ለኢትዮጵያ ጥፋት ሊሆን እንደሚችል እንገምታለን ማለት ታሳስባላችሁ አሁን ማለት የኢትዮጵያ ባለስልጣኖች ባለፈው ጊዜ አቶ ተሾመ የሚባሉ የመከላከያ ሚኒስቴር እርግጠኛ ፖዚሽናቸውን ባላቅ ግን መከላከያ ውስጥ የሆነ ስልጣን ያላቸው ጀነራል ተሾመ እሳቸው ሲናገሩ እንግዲህ ዲፕሎማሲ እንደሚሰሩ ያሉት አለሞች እንዲቀበሏቸው ምናምን የሚናገሩት ሶሻል ሚዲያ ላይ እንደምታውቀው ሚኒስትሩ ሰማኋቸው ቀይ ባህር አሰብ የእናንተ ነው የሚል የሆነ አገር እንደዛ ሲሉ አትሰሙም ግን አይደለም የሚል ደግሞ አትሰሙም ያ ማለት ዓለም ራሷ አሰብ የኛ እንዲሆን ትደግፋለች ማለት ነው ሲሉ ተሰሙ እንደገና ምን ሲሉ ሰሙ ጎረቤት ሀገሮች ለምሳሌ ሞሮኮ ለጎረቤት ሀገሮቻቸው በነፃ ነው የባህር አገልግሎት የምትሰጠው ይላልና አንደኛ ነገር ተጋራጫዊ ነው እንትኑ አገልግሎት ነው የሚጠይቁት ያሉት ተጠቃሚነት ነው የሚጠይቁት ያሉት ወይስ የአሰብ ዋንነት ነው ሞሮኮ እውነት እንኳን አይደለም ሞሮኮ ጎረቤት ሀገሮቿ በሙሉ የራሳቸው የባህር በር አላቸው ሞሮኮ ልትሰጣቸው አትችልም ግን ከየት የመጣ ኢንፎርሜሽን ነው ባለስልጣኑ እንደዛ ሲሉ ተሰምተዋል እና እስኪ ዓለም ዝም ማለቷ ኢትዮጵያ የምታደርገውን ያለችው የዓለምን ህግ የጣሰ የአንድ ጎረቤት ሀገር ሶቨርኒቲ የጣሰ አካሄድ ዓለም ዝም ማለቷ መደገፍ ነው ወይ አንድ ባለስልጣን ተባለው ሞሮኮ የሌለ ታሪክ ክሬኤት አድርገው ሞሮኮ በነፃ ለጎረቤቶቻቸው ሰጠች ወይስ አለማወቅ ነው ይሄ ኤሌመንተሪ የሆነው የጂኦግራፊ አቀማመጥ ወይስ ሆም ተብሎ ነው እስኪ ምን ትላለህ አቶ ክብሮም ብርሃነ ይሄ ምን ትላለህ እስኪ እንደዚህ አይነት ነገር ይሄ ማለት ኢትዮጵያ ባለስልጣኖች የእብደት ስራ ሰሩ ብሎ ዓለም ከነሱ ተከትሎ ምን ይደረጋል ሞሮኮ በሜዲትራኒያን አዋሳኝ የምትገኝ ሀገር ነች ጎረቤቶቿ ቱኒዚያን ሊቢያን ግብፅን ሁሉም የየራሳቸው እዛ ባህር በር የሌላትም ሀገር የለች እና ማንም ሰው በጉግል አድርጎ ካርታውን አይቶ ራሱን መፍረድ የሚችለው ማየት የሚችለውን ነገር እንዲህ አድርጋለች ሌላ ሀገር ለማለት አስበው ነው የነሱ ድንቁርና ነው ወይስ
ህዝቡ ደንቆር ነው ለማለት ነው። በጣም የሚገርም ማለት እንደዛ አይደረግም። አንድ ከፍተኛ የሀገር መከላከያ ሚኒስትር ያለ ሰው እንደዛ አይነት ሲሊ የሆኑ በጣም አሳፋሪ የሆኑ ተግባሮችን መናገር በጣም አሳፋሪ ነገር ነው። እነሱ የፈሩት ምን ማለት እንችላለን? ስለዚህ ዓለም ዝም አለን። ዓለም ታዲያ ምን ያደርጋል? እንግዲህ ጦርነቱን ከጀመሩት ምን ሊከተል እንደሚችል መገመት የሚጠፋ አይመስለኝም። ምክንያቱም የኃይለ ሥላሴ ስርዓት እኛ እንግዲህ ከኢትዮጵያ ጋር አብሮ ለመኖር ለአንድነት እኮ ባለፈው በተለያዩ አጋጣሚዎች ተናግሬዋለሁ። ከኤርትራውያን በላይ የሰራበት የለም። ብዙ ኤርትራውያን ከነበራቸው ከጣሊያን ልጅ አገዛዝ ለመላቀቅ ከዛም በፊት ቱርኮች ነበሩ፣ ከዛም በኋላ ግብጾች ነበሩ፣ ፖርቹጋሎች ነበሩ እና የተለያዩ የውጭ ወራሪዎች ወይም ቅኝ ገዢዎች እየመጡ አካባቢውን ቆጣጠሩት ነበረ እና ይህንን ከዚህ ካለው የታሪክ ኤክስፒሪየንስ አንጻር ከኢትዮጵያ ጋር አብሮ በመሆን ጠንካራ የሆነ የመከላከያ ኃይል ገንብቶ ጠንካራ የሆነ የሀገር አንድነት ገንብቶ አብረው ለመኖር ኤርትራውያን ብዙ ኤርትራውያን ውጭ ሀገር እየተማሩ ጣሊያን ሀገር የነበሩ ግብጽ የነበሩ ሱዳን የነበሩ እኮ በሁለተኛ ዓለም ጦርነት በኋላ ከኢትዮጵያ ጋር አብሮ ለመስራት ብዙ ሙከራ አድርገዋል። ያ ሁሉ እንትን ሆነ መከነ ማለት በሻጥር ብዙዎቹ ኤርትራውያኖች በተለያየ መንገድ እንዲገደሉ፣ እንዲባረሩ፣ ወደ ተቃውሞ እንዲገቡ፣ ወደ ትግሉ አግኒስት ኢትዮጵያ ወይም ለኤርትራ እንዲታገሉ ሆነዋል ማለት በነበረው ሁኔታ ማለት እና የኤርትራ ሁኔታ የስንት ዓመት የንግስነት ታሪክ የነበራት ኢትዮጵያ ንግስነቱ እንዲወድቅ ያደረገው የኤርትራ ሁኔታ ያንን አንድል ባለማድረጋቸው ማለት የመንግስቱ ስርዓትን መጣ። በጣም ትልቅ እድል ነበረው መንግስቱ ስርዓት የኤርትራን ጉዳይ የኤርትራ ጥያቄ ብዙም ከራስ ገዝነት የዘለለ አልነበረም። በዛ ያው በፌዴሬሽን ዩናይትድ ኔሽንስ የሚያውቀው የተባበሩት መንግስታት የወሰነው ውል ነበረ። ያ ውል ነው ኃይለ ሥላሴ አፍርሶ ፌደራል አስተዳደር የነበረውን በእንደራሴ እንዲመራ ያደረጉት ማለት ነው እና ነፃ የኤርትራ ፓርላማ ኤርትራ በቋንቋ እንደ ማንኛውም ሀገር የፌደራል አስተዳደር እንደሚተዳደር እንደዛ ነገር ነበር ኤርትራውያን የጠየቁት። ሌላ ከዛ የዘለለ ጥያቄ አልነበራቸውም። ግን ኃይለ ሥላሴ ያንን አፍርሰው በራሳቸው እንደራሴ የራሳቸው ሹማምንቶች እና ምስለኔዎች ሾሞ በነዛ እንዲካሄድ ተደረገ ማለት ፌዴሬሽኑ ፈረሰ። ከዛ በኋላ ጦርነት መጣ ማለት እና የነፃነት ትግል የ30 ዓመት ትግል ተካሄደ። ከኢትዮጵያውያን አጋሮች ጋርም ትብብር በማድረግ የመንግስቱ ኃይለማርያም ስርዓትን ተገረሰሰ ማለት ነው። እንግዲህ ይሄ እኛ የደረስንበት እኛ የነበርንበት ሁኔታ ማለት እና ይህ ሁሉ ባክግራውንድ እያለ ነው አሁን እነዛ ትላንት ተሸንፈው ተማርከው ተሸኝተው የነበሩት ጀነራሎችና ባለስልጣኖች አሁን መጥተው አናውቀውም ይሄን ነገር አናውቀውም ይሉናል ማለት ነው። ስለዚህ ኤርትራውያን አብሮ ከኢትዮጵያ ጋር በመሆን ብዙ ጥረት ተደርጓል። ያ ሁሉ ጥረት ግን በነን ትርጉም የሌለው ሆነ። ብዙ የኢትዮጵያ መንግስት አሻጥሮች ስለተሰሩበት አጉል ሆነ። ስለዚህ ለምን እንደዛ አለ ጀነራሉ? እንግዲህ ባልደረቦቹን ከሱ ጋር ያሉትን ባልደረቦች
ምን አይነት ትግል እንደተካሄደ እና ባዱላ በምን አይነት ሁኔታ ተማርከው 5 ዓመት ሙሉ እንክብካቤ ተደርጎላቸው ሰርተው የህይወትን ትርጉም አይተው እንዴት እንዳለፍኩት ራሱ አላቅም እስከ ማለት የደረሱበት እንግዲህ ጥሩ ስታሳልፍ ነው እንጂ ምን እንዴት እንዳለፍከው ማታውቀው መጥፎ ነገር ብታሳልፍ ኑሮ ብዙ መዘርዘር ትችላለህ ግን ያ ሁሉ ተደርጎ አሁን ያንን አናቀውም ኤርትራ እንዴት እንደሄደች አናቀም ዓለም እኛን ነው የምትደግፈው ብሎ ማለቱ አሳፋሪ ተግባር እነሱ ይፈሩ ያ ብዙ ኢትዮጵያውያን እንደሰማኋቸው ኢትዮጵያ በታሪኳ እንደዚህ የምርኮኞች ስብስብ ጀነራሎች ሆና አታቅም እንዳልኩህም ጀነራል ተብሎ የአንድ ኤሌመንተሪ ጂኦግራፊ የማያቅ እና ህዝቡንም የንቀት ነው እንደምትለው የሌለ ሁኔታ እና ኢትዮጵያ እንደዚህ አይነት በታሪኳ እንደዚህ አይነት ውድቀት የመሪዎች ውድቀት አጋጥሟት አያቅም ይባላል እና ይሄን እንዴት ታየዋለህ? እስኪ አንተ ራስህ እንደ አንድ ኢትዮጵያ ተወልደህ አይምን እንዳደክ ኢትዮጵያን በደንብ እንደምታውቃት አሁንም ስዘረዝራቸው ቆየህ የኃይለ ሥላሴ የደርግም በመጠኑ በታሪክም በራስህም በነበርክበት ስታመሳስለው የኢትዮጵያ መሪዎች ብስለትና ዲፕሎማሲያዊ አነጋገር ህዝብና መንግስት ያለው ኮሚኒኬሽን ወይ ስፒች ምን አይነት ደረጃ ላይ ትላለህ? ብዙዎች ኢትዮጵያውያን በኢትዮጵያ በታሪኳ እንደዚህ አይነት ውድቀት ታይቶ አይታወቅም ይላሉ እና ምን ትላለህ? እኛ ማለት እኛ እስክናቀር ድረስ ታሪክም ኢትዮጵያን ታሪክ ከሞላ ጎደል መቼም አዲስ አበባ ዩኒቨርሲቲ በነበርንበት ጊዜ ኢትዮጵያን ታሪክ ተምረናል። የብዙ ጀግኖች ታሪክ ይወሳል። ብዙ ጀነራሎችን ብዙ መሪዎችንም አይተናል። ግን ትላንት አሰና ፕሮግራም ላይ ስከታተል ምን ብሎ አዘጋጅቶ ነበር? የኢትዮጵያ ታሪካዊ ጠላቶች መሪዎቿ ናቸው የሚል አርዕስት ሰጥቶ በጣም ኢንትረስቲንግ የሆነ ፕሮግራም በትግርኛ ሲያስተላልፍ ነበር አማኑኤል ማለት ነው። እና በእውነት ትክክል ይሄ ነው። የኢትዮጵያ ታሪካዊ ጠላቶች ግብፅም አይደለም፣ ኤርትራም አይደለም፣ ሱዳንም አይደለም፣ አረቦችም አይደለም። የኢትዮጵያ ታሪካዊ ጠላቶች መሪዎቿ ናቸው ለማለት እደፍራለሁ። ጀስት ለማለት አይደለም፣ ምክንያቱም በጭብጥ ማለት በኤቪደንስ ማለት ምክንያቱም መሪዎቿ ስል ከምኒልክ ጀምሮ ማለት የአፄ ቴዎድሮስም ቢሆን ያደረጉት ነገር ብዙ የሚጋነን ነገር ነው። አፄ ቴዎድሮስ ስንቱን ዜጋ ነው ጨፈጨፉት። በጭፍጨፋ ነው የሚታወቁት አፄ ቴዎድሮስ ብቻ። ያ ሪፎርም ሊያደርጉ እንደዚህ አድርገዋል እንዲያርገዋል የሚባል ነገር አለ። ግን በጣም ጨካኝና ጨፍጫፊ ነው የነበሩት እና አገር ለመከላከል ከውጭ ወራሪዎች ለመከላከል ያደረጉት ነገር የሰማሁት ነገር የለም ማለት ነው። የሚኒሊክን ንምጣ ሚኒሊክ የራሳቸውን ስልጣን ኮንሶሊዴት ለማድረግ ሲሉ ኤርትራን አሳልፈው የሰጡ መሪ ናቸው እና ቤዚካሊ የውጫሌ ውል ነው መሰረቱ ማለት የሁሉም መሰረቱ ነው። አፄ ዮሐንስ እንደሞቱ አፄ ዮሐንስ በጀግንነት ነው የተሰዉት ማለት ነው። ለኢትዮጵያ ሕዝብ ሲሉ ማለት ነው። ጎንደር ተወራ። ጎንደርን ለመከላከል ሲሉ እንግዲህ ወራሪ የድርጉሽ ወራሪ በጎንደር ነው የመጣው እና አገርን አስከብራለሁ ብለው ነው የተሰዉት ማለት። ከዛም በፊት በዛ 17 ዓመት ወደ 30 ምናምን ጦርነት ነው ያካሄዱት ከውጭ ወራሪዎቹ። አብዛኞቹ ጦርነቶች ያካሄዷቸው አገንስት ግብጾች ተዋግተዋል፣ አገንስት ጣሊያኖች ተዋግተዋል፣ አገንስት ሱዳኖች ተዋግተዋል እና ወራሪዎችን መከላከል ላይ ነው አፄ ዮሐንስ። አፄ ምኒልክ
ስልጣናቸውን ለማጠናከር ሲሉ ጠንጃና ገንዘብ ለማግኘት ኤርትራን ሸጧት ማለት ነው። የውጫሌው ጦርነት ለጣሊያን እውቅና ሰጥቶት ማለት ነው። ኤርትራ የኢትዮጵያ አካል ነበረች እንዴ? ምን እንትን አላቸው? ስልጣን አላቸው ሊሰጡ ወይ ሊከለክሉ? ከዛ በፊት ኤርትራ የኢትዮጵያ አካል ነበረች እንዴ? እውቅና ነው የሰጡት። በእርግጥ የኢትዮጵያ አካል አልነበረችም። ኦልሬዲ ጣሊያኖች መጀመሪያ በ1869 አሰብን ገዙ ከነበሩት ሎካል መሪዎች ማለት ነው። አሰብን ገዙ። ከስንት ዓመት በኋላ ነው መጀመሪያ ኢትዮጵያ ኤርትራን ስንት ዓመት ረጅም ዓመት ከያዙ በኋላ ነው ወደ ኢትዮጵያ የሄዱት? ማን ጣሊያኖች ነው የምትይው? ጣሊያኖች። አዎ መጀመሪያ ጣሊያኖች አሰብን ነው የገዙት። አሰብ ከሎካል ሰዎች ገዙት ማለት። ከዛ በኋላ ማሳዋን ከግብጾች ነው የተረከቡት። ያው ግብጾች ያኔ በእንግሊዝ ነው የሚተዳደረው። ግብጾች ማለት እንግሊዞች ናቸው እና ኢትዮጵያ ስር ሆኖ አያውቅም። ማሳዋ ይሁን ቀይ ባህር በጠቅላላ በኢትዮጵያ አስተዳደር ስር ሆኖ አያውቅም። ይህንን ለመናገር ደፍራለሁ። ምክንያቱም ብዙ ጊዜ የሚጠቀሰው የአክሱም ዘመን አክሱም ማለት እኛ ነን እና ያ እንደ መከራከሪያ ሊመጣ ይችላል። ኦኬ ሌላ ባዕድ አይደለም። ማሳዋን የሚገዛ ያለው ኤርትራ ያዝነው ኤርትራውያን አሁን ማለት ነው። እኛ ደግሞ ከዘመነ አክሱም ጀምሮ የነበርን ህዝቦች ነው። ኦኬ እና ያ ለመከራከሪያ ሊመጣ ይችላል። የጋራ እሴት አለን፣ የጋራ ታሪክ ሊኖረን ይችላል። ብዙ የሚያስተሳስሩ ነገሮች አሉን። ባህል አለ፣ ቋንቋ አለ፣ ሃይማኖት አለ፣ ብዙ ነገር አለ። ግን የአክሱም ዘመነ መንግስት የአክሱም ስልጣኔ እኛን በአንዳንዴ በአማራ ልሂቃን የሚናገር እኛንን የአክሱም አልጋ ወራሾች እኛንን ምናምን የሚል ትርክት ያመጣሉ። ግን ያው ከኛ የሄዱ ብዙ ሰዎች ሊኖሩ ይችላሉ። አማራ አካባቢ ብዙ ኤርትራውያኖች ኤርትራ ፈልሰው የሄዱ በተለያየ ምክንያት በአማራ ክልል አማራ ሆኖ የሚኖሩ ብዙ ኤርትራውያን አሉ፣ ብዙ የትግራይ ሰዎች አሉ፣ ብዙ ኦሮሞዎች አሉ። እና የህዝብ ስብጥር ወዲያና ወዲህ ሊኖር ይችላል። ግን ኤርትራውያኖች ያኔ ያልነበራቸውም ወይም ኤርትራውያን የኢትዮጵያ የነበረችው ከጥንት ጀምሮ በአክሱም ጀምሮ የሚለው ነገር እዚህ ላይ ውሃ አይቋጥርም። ምክንያቱም አክሱሞች ማለት እኛ ማለት ነው። የአክሱም ስልጣኔ ማለት እኛ ነበር። ከዛ በኋላ የአክሱም ስልጣኔ ከ7ኛው እስከ 9ኛው ክፍለ ዘመን በነበረ ጊዜ ተዳከመ። ከዛ በኋላ ወደ ባህር አካባቢ ድርሽ ብሎ አያውቅም። የኢትዮጵያ ሴንትራል ገቨርንመንት ማለት ነው ዋቴቨር። እና የኢትዮጵያ ከ9ኛው ክፍለ ዘመን እስከ ፖርቹጊዝ እስኪመጡ ድረስ የተለያዩ የአካባቢው ባለስልጣኖች ነበር ሲገዙት የነበረው። ፋሚሊስ የተለያዩ ፋሚሊዎች አሉ። ስማቸው ራሱ ሰሞኑን አንድ ሰው ጽፎት አይቸው ነበር ማለት ነው። እና ኢትዮጵያ በባህር ለመጠቀም በእነዚህ ፈቃድ ጠይቃ የሚከፈለውን ከፍላ እንደ ተጠቃሚ ነበር ስትጠቀም የነበሩ። ወደ እስራኤል የሚሄድም ቢሆን ወደ አረቢያ የሚሻገርም ቢሆን ወደ ተለያየ ቦታ የሚንቀሳቀስ በንግድ ስራም በምንም ቢሆን ያው ከነዚህ ሎካል አስተዳደሮች በነበረው መግባባት ነበር የሚጠቀሙት ማለት ነው። እና የተጠቃሚነት እንደ ጎረቤት አገር እንደ ትራንዚት ሲጠቀሙበት ነበር ማለት ይቻላል እንጂ የኢትዮጵያ ሴንትራል ገቨርንመንት በነገስታት የሚገዛ የነበረው በእነ አፄ ዘርዓ ያዕቆብ፣ በእነ አፄ ዳዊት፣ በእነ አፄ ልብነ ድንግል እነዚህ ብዙ ነገስታት በነበሩበት ጊዜ ግራኝ አህመድ እነዚህ ሁሉ ቀይ ባህርን ድርሽ ብሎ አያውቁም። ከዛ
ወደ ምኒልክ እንምጣ። ምኒልክ ደግሞ የሚቆጣጠረው አልነበረም፣ ግን ምን ሰጠ? እውቅና ሰጣቸው። ከመረብ እንዳይሻገሩ ማለት ወደዚህ እንዳይመከዝ አቶ ክብሮ ጠፋሁኝ መሰለኝ አለውኝ። ኦኬ አሁን ድምጽ ተመለሰ። ያ ኦኬ ይቅርታ። እና ምኒልክ አጼ ምኒልክ ያኔ ንጉስ ምኒልክ ማለት ነው፣ የሸዋ ንጉስ ናቸው። ጠቅላላ የኢትዮጵያ ንጉስም አልነበሩም። የውጫሌ ውል ሲፈረም ማለት ነው የሸዋ ንጉስ ምኒልክ ለጣሊያን እውቅና ሰጥቶ ገንዘብና መሳሪያዎችን ተቀበለ ነው። ስለዚህ ማሳዋ ላይ የቀይ ባህር ላይ የማዘዝ ስልጣን አልነበራቸውም፣ ግን ምን ሰጡት? እውቅና ሰጡት። ጣሊያንም የአካባቢ በዛ አካባቢ እንዲይዝና ወደዚህ እንዳይመጣ የሚል እውቅና ነው የሰጡት ማለት። ይሄ ደግሞ ከመሸጥ ነው። የራሳቸው የነበረው ማን ነው? ጅቡቲ ነው። መሸጥ ሳይሆን የኤርትራ የነሱ አለመሆኗን ያመኑበት ሳይሆን የታሪክ ምስክርን ነው። ሚኒሊክ ኤርትራ የኛ ነች ብለው ቢያምኑ ኖሮ ይቀጥሉ ነበረ። ከአድዋ ነው ያቆሙት እና የአግሪመንት አሁን ላሉት ይሄ የውሸት ናሬቲቭ ለመፍጠር የውሸት ታሪክ ለመስራት የሚሞክሩት ያሉት እሱ ራሱ አንድ ኤቪደንስ ነው። ኤርትራ የኢትዮጵያ አካል ሆና እንደማታውቅ ኢትዮጵያን በታሪኳ ቀይ ባህር ይሄ ባህሩን ተቆጣጥራ እንደማታውቅ ምስክር ነው መሰለኝ። ትክክል ነው። ምክንያቱም መሸጥ ሊባል ይችላል። ምክንያቱም ትራንዛክሽን ስለተካሄደ ያንን እውቅና ለጣሊያን የራስህ ያልሆነ ንብረትን የመሸጥ እንትን አለህ ወይ? አቅም አለህ ወይ? ኤርትራ የራሳቸው አልነበረችም። ሊሸጡም ምንም ሊያደርጉ ብዬ አምናለሁ። የራሳቸው አልሆነ። አዎ ልክ ነሽ። እዚህ ላይ አከራካሪ ነገር ሊመጣ ይችላል። ምክንያቱም የራሴ ያልሆነውን መሸጥ ይቻላል ወይ? አጭበርባሪ ከሆነ ማድረግ ይችላል። ምክንያቱም የራሱ ያልሆነውን ሸጦ ገንዘብ ከተቀበለ there is transaction። አንድ የባህሩ አሁን ጣሊያን ከማሳዋ አካባቢ ነው የነበረው እና እየገፋ ነው ሲመጣ የነበረው እና ሙሉ በሙሉ ኤርትራ የሚለውን አልተቆጣጠረም ነበር እና ለተቀረው ወደ ኖርዝ ወደ ሃይላንዱ አካባቢ የመጣውን ብዙ የመሬት ክፍል እንዲቆጣጠር እውቅና ተሰጠው በኢትዮጵያ መንግስት ማለት። ለዛ ኢን ሪተርን ደግሞ ምላሹ ምንድነው? ገንዘብ ሰጠ ማለት ነው። ጣሊያን ወደ 30,000 የሚያክል የያኔ ጠበንጃዎችን 28 የሚያክል መድፎችን የዛኔ መድፎችን እና ገንዘብ ደግሞ የተወሰነ አማውንት ብዙ አማውንቱን በታሪክ ሰነዶች ላይ ብዙም አይጠቀስም። ገንዘብ ተቀብሎ እንግዲህ ገንዘብ ተቀብለ የሆነ ነገር እንትን ካደረክ ራይትን ሸጥ ማለት ነው። በክሌም የምታደርገውን ነገር ሸጥክ ማለት ነው። ስለዚህ የራስህ ያልሆነ ነው ወይስ አይደለም ሊያከራክር ይችላል። ግን አጼ ምኒልክ ትራንዛክሽን ነው ያካሄዱት፣ ሽያጭ ነው ያካሄዱት ማለት ነው። ከጅቡቲ ጋር ነው ወዳጆ። ጅቡቲ የራሳቸው ስለነበረ ኦኬ በኪራይ መልክ ነው የሰጡት ለ90 ዓመት ነው 99 ዓመት አይደል ነው በኪራይ መልክ ለፈረንሳይ ነው የሰጡት ማለት ነው። እና ይሄ ሊያከራክር ይችላል። ግን በዛኔ እነ አላስካ ከራሻ የተገዙበት ጊዜ ነበረ። እነ ካሊፎርኒያ ከሜክሲኮ የተገዙበት ጊዜ ስለነበረ
ያኔ ሰፋፊ መሬቶች ይሸጡ ነበር በትራንዛክሽን ማለት ነው በኃይልም ጨምሮ ለምሳሌ አሜሪካ 1/4 መሬቷን ከሜክሲኮ ስትወስደው ኦኬ በኃይል የሜክሲኮ መንግስት በኃይል አሸንፋ እዛው ላይ ተጨማሪ 15 ሚሊዮን ገንዘብ ከፍላ ነው እሺ አሰኝታ እነዚህ እንደነ ካሊፎርኒያ ኦሬገን እንደዚህ ዌስት ኮስት ያሉትን መሬቶች የተረከበችው ማለት ነው እና ያም a little bit of ገንዘብም ነበረው የያዙት መሬትም ነበራቸው ጣሊያኖች ከባህሩ ጭምር ማለት ነው ተጨማሪም ወደ ኖርዝ እንዲሄዱ አሁን የነበረው ሞር ክርክር ከየት ይሁን ድንበሩን ኦኬ እና ያክፊያው ለስሙዝ ማድረጊያ ይመስለኛል ማለት ነው ከዛ ወዲያውኑ ያልተስማሙበት አርቲክል ስለነበረ በዛ መሰረት እንትኑ ፈረሰ ማለት ነው ሁሉ ፈረሰ ማለት ነው ኦኬ ከዛ 1896 የአድዋ ጦርነት መጣ የአድዋ ጦርነት ሲመጣ የአድዋ ጦርነት ምን እንደሆነ አይተናል ኦኬ ከዛ በኋላ ግን የአዲስ አበባ ጦርነት ላይ መረብ ምላሽ ብለው አጸደቁት ማለት ነው ፎርጉት ያ መረብ ምላሽ የመጣው የአዲስ አበባው ጦርነት ስለዚህ ከየካቲት ምናምን እንትኑ እንደተደረገ ከዛ በኋላ ከ6 ወር በኋላ አዲስ አበባ ተገኝተው የአዲስ አበባውን ጦርነት ያካሄዱ የአዲስ አበባውን ውል ሶሪ አዲስ አበባውን ውል ያካሄዱ ያ እስኪ ወደ ሌላው ጥያቄ ሲሄድ አሁን እንደ ስትናገሩት እንደቆየት አቶ ክብሮም እንዳሉት የኤርትራና የኢትዮጵያ ህዝብ በታሪክ አንዳንድ ታሪኮች ላይ የምንተሳሰርበት ነገር አለ የባህልም የመመሳሰልም ብዙ ነገሮች የጋራ ነገር አለን ግን ኢትዮጵያውያን ብዙ ጊዜ አሁን በተለይ ይሄ የኤርትራ እኔ እንኳን መንግስት ልለው አልደፍርም ዲክታቶር ህዝቡንና ሀገሪቷን በጣም ጭካኔ በተሞላበት ሁኔታ ህዝብና አገርን ዲስትሮይ በሚያደርግበት በሚያፈርስበትና ብዙ ግፍ በሚሰራበት ጊዜ እንደ ወንድማማቾች ከዚህ ካለን የጫና እንዴት አድርገን ነፃ እንወጣለን እንደማገዝ ፋንታ ሁልጊዜ መሬቱን ነው እንጂ ክሌም የሚያደርጉት የኛ ነው ምናምን የሚል ስለ ህዝቡ ግድ አይሰጣቸው ኢቭን አንዳንድ ብዙ ኢትዮጵያውያንም ስንሰማቸው ይሄ የኤርትራውያን ላይ የሚያጋጥም ያለው ስደት ሞት ችግር እንደ አድቫንቴጅ ያዩታል ኢትዮጵያ የኤርትራን ላንድ ኦን ለማድረግ ማለት ነው እና ይሄ ለዘላቂው እንዳልከው ወደንም ጠላንም ወንድማማቾች ህዝብ ነን ለዘላቂ ያላሰበ ዘላቂ ለኔክስት ጄኔሬሽን ግምት ያላስገባ ነገሮች የሚሰሩት ያሉት ኃላፊነታዊ ያልሆነ ነገር ምን ትላለህ ለምንድን ነው እንደዛ የሚሆኑት ኢትዮጵያውያን አንድ ጎረቤት ሀገር ወንድሜን የምትለው ህዝብ እንዲህ አይነት ችግር ሲወድቀው እንደማገዝ ፋንታ እንደ አድቫንቴጅ ተጠቅሞ አሁን ነው እንደውም ጥሩ ስራን የሰራልን ይሄ መንግስት አሁን ነው ኦን የምናደርገው ምናምን ብሎ ስለ ላንዱ ብቻ መናገር ስለ መሬትና ባህሩ መናገር ለኢትዮጵያውያን ምን መልእክት ታስተላልፋለን ለምንድን ነው እንደዛ የሚያደርጉት ሲቀጥል ደግሞ እንደሱ አይነት ባህሪ ማሳየታቸው እንዳልከው የታሪክ ጠባሳ ከመስራት አልፈው እንደ ኃይለ ሥላሴ ከእንግሊዝና አሜሪካ ጋር ተባብሮ እንደ ደርግም ከሶቪየት ህብረት ጋር አሜሪካም እያገዘችው ተሄዶ መለስም ቢሆን 72 ሰዓት ስጡኝ ቆጣጠራለሁ ብሎ የዓለምም ደገፍ አግኝቶ አድርገው የኤርትራን ህዝብ ሊያንበረከኩና መሬቱን ሊቀሙ
እንዳልቻሉ የታሪክ ምስክር እያለ መልሰው ያንን ጠባሳ ለመስራት የሚፈልጉ ብዙ ኢትዮጵያውያን መኖራቸው ያሳዝናል። ግን በሌላ ሳይድም እንዳልኩ ወንድማማቾች መሆናችን ሰው ለምንድን ነው እንደዚህ አይነት ተደጋጋሚ ጠባሳ የሚሰሩት? እና እንደዚህ አይነት ባህሪያቸው ደግሞ አሁን ኤርትራ ውስጥ ላለው ኢሰብአዊ ዲክታተር ይጠቅማል ወይስ ይጠቅመዋል ወይስ ምንድን ነው የሚያደርገው? እስኪ ወይስ ይጎዳዋል ብለህ ታስባለህ? የኢትዮጵያውያን ባህል አይ ቲንክ የጠየቅከው ጥያቄ ገብቶሃል አይደል? ነው ምን መሰለሽ ኤርትራ ባህሯ ወይ ኤርትራ መሬቷ እንጂ ህዝቧ አያስፈልገን የሚለው ፕሪንሲፕል የሚለው ፖሊሲያቸው ማለት ነው በኤርትራውያን ዘንድ የታወቀ ነው፣ ማንም ሰው የሚያውቀው እና ይሄ በእውነቱ ተብሏል ወይስ ለፕሮፓጋንዳ ነው የምትጠቀሙበት? ይሄ በእውነት ኃይለ ሥላሴ ይህንን ቃል ተናግረውታል ወይ ተብሎ ባለፈው ክረምት ለታሪክ ምሁር አቶ አለምሰገድ ተስፋይ እዚህ ዲሲ መጽሐፉን ላውንች ባረገበት ጊዜ በኢትዮጵያውያን ስብስብ የተዘጋጀ ነው። ነአምን ዘለቀ ማን ብርሌ የሚሉት ምናምን ብዙ ኢትዮጵያውያን ምሁራን ባሉበት ይሄ ነገር ተጠይቋል እና አቶ አለምሰገድ ይህንን ነገር ያው በማስረጃነት ገልጾላቸዋል ማለት ነው። ይሄ በእውነትም ከኃይለ ሥላሴ አፍ እንደወጣ እማኞችን ጠቅሶ ተናግሯል ማለት ነው እና ምናልባት በትችት ላይ ነበሩ ወይ በምን አይነት ሙድ ነበሩ we don't know። ግን ከንግግሩ በላይ ተግባሩ ነው የሚያሳይ እና ኢትዮጵያውያን ኤርትራውያን ላይ ያሳዩት ጭካኔ፣ ጭፍጨፋ፣ ህዝቡ እንዲበታተን ያደረጉት በተለያየ ቦታ ባለፈው ተናግረው ነበር። ጾሮና ላይ ያደረጉት ሙስሊሞችን እየለዩ መግደል፣ ጾሮና አካባቢ ሀዘሙ ሙስሊሞችን እየለዩ ስንት ሙስሊሞች ነው የገደሉት ማለት። እንደውም ባለፈው የምናውቀው ወላጆቼ የሚያውቁት ሰውዬ አጋጣሚ ክርስቲያኑ ነው፣ ግን ማተብ አልነበረው። በዛ ምክንያት ከእስላሞች ጋር ተቀላቅሎ እስላሞቹ ለምን ይሄ ሰውዬ እኛን እንደፈለጋችሁ አድርገን ይሄ ሰውዬ ግን እባካችሁ ክርስቲያን ነው እስላም አይደለም ብለው እንዳዳኑት እና ሰውዬው እስከ ቅርብ ጊዜ ድረስ እንደነበረ በቀደም ተናግረንበት ነበረ እና አንዱ አካባቢ ሄዱና ሙስሊሙን ለይተው ይገላሉ፣ አንዱ አካባቢ ሄዱና ክርስቲያኑን ይገላሉ፣ ቤተክርስቲያን ውስጥ የተደበቀውን ህዝብ ይገላሉ። እነ ወክዱባ፣ እነ አቁርደት፣ እነ ሽዕብ እንግዲህ ከኃይለ ሥላሴ ጀምሮ እስከ ደርግ ድረስ የነበረው ያደረጉት ተግባር ህዝቤ ነው ከምትለው ጋር ህዝቤ ነው ለምትለው የምታደርገውን ነገር አይደለም። ስለዚህ ቃሉ ይነገር አይነገር ተግባሩ ግን ከቃሉም በላይ ነው ማለት ማሳዋ ላይ ያደረጉት ጭፍጨፋ እና ራሳቸው ላይ ራሱ ይሄ ማነው ስሙ መቶ አለቃ ታደሰ ማነው ቢልሳኑ ማነው እንደዛ የሚል ጸሐፊ ሰሞኑን መጽሐፉን አይምጽዋ የምትለውን መጽሐፍ ባለፈው አንብቤያለሁ እና እዛ ላይ እንደተገለጸው ኢትዮጵያውያን ካላቸው ጭካኔ የተነሳ የማረኳቸውን ኤርትራውያን ሙሉ ነው የረሽኗቸው። እዛ መጽሐፍ ላይ እንዳለው ማለት ነው የማረኳቸውን ረሽነው ራሳቸው ከጀነራል ተሰማ ማን ተሰማ ስሙ ረስቼዋለሁ፣ ያኔ ራሱን የገደለው ጀነራል ማለት ነው ማሳዋስ ይያዝ እና እሱን ተከትለው በመቶዎች የሚቆጠሩ መኮንኖች ነው ራሳቸውን ያጠፉት። አሁን ይሄንን ራስ ማጥፋት
ምን ትይዋለሽ? መማረክ ጦርነት ላይ መማረክ ያለ ነገር ከተሸነፍክ ትማረካለህ፣ ካልተሸነፍክ ካሸነፍክ ትማረካለህ፣ ትገድላለህ፣ ትሞታለህ። ራስን መግደል ግን የጀግንነት ምልክት አይደለም። የጭካኔ የጥላቻ ምልክት ነው። የራስንም መጥላት ጋር አብሮ የሚሄድ ነው። ስለዚህ ኢትዮጵያውያን እንደዚህ አይነት ጭካኔ ማድረጋቸው በጣም አሳዛኝ ነገር። አፍተር ኦል ይሄ ለወደብ የሚከፍሉት እንትን ራሱ ብዙ አይደለም። ኤርትራ ያንን ወደብ አከራይታ ብትጠቀምበት ሬቨኒው ነው እንጂ ትርፍም አይደለም። እንግዲህ 2 ሚሊዮን ነው በአመት 2 ቢሊዮን ዶላር ነው በአመት ይከፍላሉ የሚባለው። የኢትዮጵያ ኤርላይንስ በአመት ወደ 7-8 ቢሊዮን አካባቢ ነው ሬቨኒው ያለው እና ኢትዮጵያ እንኳን ብትቆጣጠረው ምን ያህል ወጪ ታደርግበታለች ለወደብ አስተዳደርና ለኢንፍራስትራክቸር ለዌርሃውሲንግ ምናምን ነገር እና እዛ የሚኖሩት ሰዎች አይደሉም እንዴ ምን ትከፍላቸዋል? ስለዚህ ጭራሽ ወርዝ የሚያደርግ አይደለም። ኢትዮጵያውያን ለባህርና ለወደብ የራሳቸው ያልሆነውን ከኤርትራውያን ነጥቀው ለመጠቀም ወይንም ለመንጠቅ ለመውረር የሚያጠፉት ህይወትና ንብረት ጭራሽ ወርዝ የሚያደርግ አይደለም፣ የሚጠቅማቸው አይደለም፣ ለራሳቸውም ያጠፋቸዋል፣ ኢትዮጵያን ይበታትናል። ዋናው የሚያደርግ የዚህ ኮንሲኩዌንስ ምንድነው? የኢትዮጵያ መበታተን። እንደውም ብትበታተን ከምትበታተን ራሱ ማኔጀብል ወደሆኑ ትንንሽ ሀገሮች ብትከፋፈል ለጤናዋ ለህላዌ ለህዝቡ የሚሻል ይመስለኛል። ምክንያቱም የሌላውን ሀገር አጠፋለሁ እያልክ መኖር አትችልም፣ በሰላም መኖር አትችልም። ስለዚህ ለራስን ጤና አይሰጥም፣ ለኢትዮጵያ ራሷ ጤና አይሰጣትም እንዲህ አይነት ትርክት ማለት። ስለዚህ ይሄ በጣም መጥፎ ትርክት ነው፣ መጥፎ ታሪክ የሚተው ነው። ለኢትዮጵያውያን የሚጠቅም አይደለም፣ ለኤርትራውያን የሚጠቅም አይደለም። በእግዚአብሔርም በኩል ተቀባይነት ያለው አይደለም። የሰውን የራስን ያልሆነው የኔ ብለህ ደም ስታፈስ ራስንም ስትገድል ራስንም እንትን ስታጠፋ በጣም መጥፎ ታሪክና መጥፎ ጠባሳ ነው። ለትውልዱም መጥፎ ነው፣ ለመጪውም መጥፎ ታሪክ እየተው ነው የሚሄዱት ማለት ነው። ያ እኔ እንኳን ጥያቄን ጨርሻለሁ። እንዳልከው ኢትዮጵያውያን ከታሪክ ቢማሩ ጥሩ ነው። ምንድነው የሚባለው በአማርኛ? ቅማልም ሱሪ ያስፈታልና አይደለም? ኤርትራዊ የሚመስል ጀግና ከአንዴም 2-3 ያስመሰከረ አሁንም እኛ ብዙ ነን እንዳለፉት የታሪክ ገዢዎች እኛ ብዙዎች ነን። እነዚህ እናጠፋቸዋለን፣ አጋዥ ሀያላን ሀገሮች አጋዦች አለን ምናምን ተብሎ ብዙ ነገር ተደርጓል። ምንም ሊደረግ ግን አልቻለም። ህዝብ ካልወደደ የትናንትና ምስክር ራሱ ትግራይ ውስጥ ያለ የተባለውን ኃይል ይዘው ገብተው አገሪቷን መሬቱን ያዙት። ግን ህዝብ ስላልደገፈ ራሱ አብይ ምን ይል ነበረ? በቃ ምድሩ በቃ ረመጥ ሆነብን። ህዝቡ እዚህ ጋር ሰላም ነው ስትለው ዞር ስትል ወታደር ሲቪል ነው ስትለው ቆይቶ ዞር ስትል ወታደር ሆኖ ይቆያል ምናምን ይላልና ህዝብ ካልተቀበለ ምንም የሚደረግ ነገር የለምና ካለፈው እንደ ጎረቤቶች ሀገር እንደ የታሪክም የመመሳሰል ወንድማማቾች እንደመሆን ሀቅን ይሄን ተቀብለን ብንተጋገዝ ያለፈውን በጠባሳ አለመድገም ጥሩ ነው ብለን እንደ ወንድማማቾች እንመክራለን ኤርትራውያን። እንግዲህ እኔ ጥያቄን ጨርሻለሁ። መጨረሻ አላልኩትም የምትለው ካለ በተለይ ደግሞ
ይሄ ያልከው የምሁራን ስብስብ ይሄ በኢትዮጵያውያን የሚመጣው ያለ የኤርትራን ሰቨርኒቲ እንትን ማለት ካውንተር ለማድረግ ኦርጋናይዜሽኑ ዋን ኦፍ ዘም ስለሆንክ እስኪ በአጠቃላይ ምን መልእክት ታስተላልፋለህ እንደ ኦርጋናይዜሽኑ አባል ሆነ? ጥሩ። በአጠቃላይ እኛ ይሄንን ግብረ ኃይል በኢትዮጵያውያን ምሁራን ዲስሚኔት የሚሆነው የተዛባ ታሪክ በማረም ፋክቱን በማቅረብ ሀቁን በመናገር ታሪኩን ለማረምና ሀቁን በማሳወቅ በተቻለ መጠን ማድረግ የምንችለውን ሁሉ በማድረግ ከዚህ ከጦርነቱ ሁኔታ ታቅቦ ጦርነቱ ባይካሄድ እና ቀስ ያለ ጦርነቱ ሰብሳይድ ያደረገ ወደ ፖለቲካል ኔጎሽዬሽን ወደ ፖለቲካዊ ክርክር ወደ በሰላማዊ በፖለቲካ ክርክር በሰላማዊ መንገድ በህጋዊ መንገድ ቢሄድ ለሁሉም የተሻለ ነው። እኛ ካለ ጦርነት ሌላ መፍትሄ የለም ወደ ጦርነት ነው የምንገባው የሚሉት ነገር ከሆነ እኛ እንግዲህ ውጭ ሀገር ነው ያለነው። እኛ አንታቆስም፣ መሳሪያ የለንም፣ ጠመንጃ የለንም፣ ጦርነትም አንደግፍም፣ ጦርነትም አናካሂድም። ትግላችን በሰላማዊ መንገድ ያለንበትን ሀገር ህግና ደንብ አክብረን የምንሄድ ሰዎችን ግን ኤርትራ ውስጥ ያለው ሰራዊትና ህዝብ ደግሞ ዝም ብሎ ኢትዮጵያ ሰራዊት መጥቶ ሲወራው ዝም ብሎ ይመለከታል ማለት አይደለም። ይሄ ሪጋርድለስ ኦፍ ብዛታቸው ማለት ነው። እሱ 10 ሚሊዮን ሰራዊት ልካለው እንደ ጎርፍ ልቀባቸዋለሁ ምናምን የሚለው ነገር ማለት ብዙ ነገር ተብሎ ያ ነገር ግን የትም እንደማያደርስ እንደማያዋጣ ቢያውቁና ቢረዱት ጥሩ ነው። ምክንያቱም የትግራይ ጦርነት ጊዜ የትግራይ በሰራዊት ደረጃ ከ9,000 ወይም 10,000 የማይበልጥ ነው በአርምድ ሰራዊት ማለት ነው የነበረው። ያ ሁሉ የኤርትራ ክፍለ ጦሮች የኢትዮጵያ ሙሉ ክፍለ ጦሮች የብሔር ብሔረሰቦች ልዩ ኃይሎች ያ ሁሉ ተሰባስቦ ያ ሁሉ ምን እንዳደረሰ አይተናል ማለት እና የማይገባቸው ነገር ምንድነው በብዛት ሰራዊት አዘምተ በምትወርበት ጊዜ የሚወረረው አካል ጃስቲስ ማለት የፍትህ ትግል የሚያካሂድ ከሆነ እንዴት ማካሄድ እንዳለበት ያውቃል። በስትራቴጂ ደረጃ ወያኔ የተጠቀሙበት ስትራቴጂ አለ። አሁን ኢራኖች የሚጠቀሙበት ስትራቴጂ አለ። ኢራኖችም ብለውታል ሞዛይክ ስትራቴጂ ብለውታል። ምንድነው ኢራኖች የተጠቀሙት? እነዚህ እያንዳንዱ ፕሮቪንስ ወደ 30 ምናምን የሚሆኑ ፕሮቪንሶች አላቸው። እያንዳንዱ ፕሮቪንስ ራሱን ችሎ የራሱ የሆነ ኮማንድ እንዲኖረው ማለት ነው። ራሱን ችሎ መዋጋት እንደሚችል የሴንትራል ኮማንዱ ቢመታ ያ ሰፕሬት የተለያየ ቦታ ያለው ዊዝአውት የሴንትራል ኮማንዱ ትዕዛዝ ሳይጠብቅ መዋጋት የሚያስችል መከላከል የሚያስችል አቅም ነው የገነባው ማለት ነው። ህወሓቶችም የተጠቀሙት እንደዛ ነው። ከትግራይ ሲሸነፉ ከትግራይ ከመቀሌ እና ከአሉ ከተባሉ ከተሞች በሙሉ ሲወጡ ተበታተኑ። ከተበታተኑ በኋላ ግን እያንዳንዱ ዩኒት እንግዲህ ከተበታተኑ የመናገሪያ ኮሚኒኬሽን መሳሪያዎች የላቸውም። ቴሌፎናቸው ይጠለፋል። ምን ይላል ግን እያንዳንዱ ግን በያሉበት ራሳቸውን ችለው መዋጋት የሚያስችል አቅም ነው የገነቡት ማለት ነው። ባይ ዘ ዌይ የኢንተርኔት አፈጣጠር መጀመሪያ ኢንተርኔት ሲጀመር ሐሳቡ እንደዛ ነበር።
ምንድነው ሴንትራል ኮማንዱ ቢመታ ኮሙኒኬሽኑ ዲስራፕት እንዳይሆን ዲስትሪቢዩትድ ኮሙኒኬሽን ሲስተም እያንዳንዱ በተለያየ ኔትወርክ ዳታው መሄድ እንዲችል ተደርጎ ሌላው አፌክት እንደማይሆን በዛ ቴክኖሎጂ ነው ኢንተርኔት ራሱ the very first origin የኢንተርኔት ኔትወርክ ኦፍ ኔትወርክስ የተሰራ ማለት ነው እና ኤርትራም ጋር እንዲህ አይነት ስትሮንግ የሆነ አቅም አለ ይሄ አቅም እያንዳንዱ ዩኒት 10 እና 20 ሰው ያሉት አንድ ዩኒት ራሱን ችሎ የሄድኳርተር መልእክት ሳይጠብቅ ሎጂስቲክ ሳይጠብቅ እንደምንም ከአካባቢውና ከመሬቱ ጋር የተዋሃደ ራሱን ችሎ እስከተፈለገ ጊዜ ድረስ መዋጋት የሚችል አቅም ያለው ህብረተሰብ አሁን ይሄንን እንዴት አድርገህ ነው ኤርትራ ውስጥ ገብተህ 10 ሚሊዮን ቢሆን ምንም ቢሆን እንዴት አድርገህ ነው በሰላም መኖር የምትችል ስለዚህ እንዲህ አይነት ምንም አይነት ኤርትራ ቢወሩ አንድም ቀን ማደር መዋል አይችልም በሰላምና ማደርና መዋል ማትችልበት አካባቢ ደግሞ መግባቱና መቆጣጠሩ ምንም ጥቅም ሊኖር አይችልም ስለዚህ እኛ እንደነገርኩሽ እኛ ተልእኳችንና ዓላማችን መረጃ ነው በሰላማዊ መንገድ መታገል ነው ጦርነቱን መርጠው ወደ ጦርነት ከገቡ ግን ምን ሊገጥማቸው እንደሚችል በቀላሉ እኛ መገመት እንችላለን ማለት ነው እና ሰላሙን በሰላም ቢኖሩ ይሻላቸዋል ኢትዮጵያም ከመበታተን በሰላም ባለችበት ሁኔታ መበታተን ካልቀረ ተከባብሮ መልካም ጉርብትና ወደሚሰጥ አቅጣጫ ብትሄድ የተሻለ ለማለት ነው አመሰግናለሁ ጨርሻለሁ ያ እንዳልከው መጥፎ እድል ሆኖ ነው እንጂ በአሁኑ ጊዜ ራሱ ህዝብ ብዛት ካለ አሜሪካ እንደምንኖር ያለ ነው ይሄ የማንፓወር ማለት ነው የሌበሩ በጣም ኤክስፐንሲቭ ስለሆነ አንዳንድ ሀብታሞች ቺፕ እንትን ለማግኘት ራቅ ያለ ቦታ እንትን ይሉታል ማለት ነው ካምፓኒያቸው ምናም እና የወጣቱ ደግሞ የኢትዮጵያ ወጣት እንደሱ አይነት ነገር ለህዝቡ የሚጠቅም ህዝቡን ከችግርና ከረሃብ የሚያወጣው አይነት ህዝብ ብዛት አለኝና አሁኑ ዘመኑ የፈቀደውን ነገር አለ አይደለ ኢትዮጵያ ጃፓን ውስጥ ቻይና ውስጥ እየተከሉ ነው የአሜሪካን እንትኖች ያንን ቱርኮችም ራሱ እንደዛ ያደርጋሉ ጨርቃ ጨርቅ በጣም እንትን ያላሉ ኢትዮጵያ እና ያን ህዝብ ብዛት ለእንደዚህ ፕሮዳክሽን እሱም ይጠቀማል ተጠቃሚዎችም ኢንቨስተሮች እንዲመጡ የፒስ ሀገር አድርገህ እንዴት አድርገህ አትራክት ማድረግ ይገባል እንጂ ህዝብ ወጣት አለኝና ውጊያ ማግድሃለው የሚል ኃላፊነት የሌለው ወይ በጣም የሚያሳዝንና እንደ ጎረቤትና እንደ ወንድም ሀገርም በጣም ያሳዝናል ወጣት አየህ ብዙ ህዝብ አለ እንዴት አድርገህ ነው ወደ ፕሮዳክሽን አፍሪ የምታደርገው ነው ማሰብ ያለብህ እንጂ ውጊያ ውስጥ ማግደዋለሁ ብሎ እንደ ስትጎርርበት የህዝብ ብዛት ያሳዝናል እኛም እናዝናለን እንደ ወንድሞቻችን እና እንደዚህ አይነት ባንገባ ጥሩ ነው እንተሳሰብ እኛም ችግር ላይ ያለነው እናንተም ችግር ነው ኢስት አፍሪካ ውስጥ ያለው ሲዘባበቱብን አሁን ለምሳሌ እኔ ዱባይ ነበርኩኝ የዱባይ ዜጋ አንድ ዜጋ ሪሴፕሽንስ ሆና ራሱ ይሄ ስታርቲንግ ሳላሪ 5000 ደርሃም ማለት ነው የዛ ሀገር ገንዘብ ደርሃም ነው የሚባለው 5000 ደርሃም ነው ማለት doesn't matter ያንተ ፕሮፌሽን ምንም ይሁን የሆነ ስራ ላይ ስታርቲንግ ሳላሪ 5000 ደርሃም ነው ከዛ
ያ ከዛ በኋላ ፕሮፌሽንህ ኤክስፒሪየንስህ ምናምን ደግሞ አድ ይደረግብሃል ማለት ነው። እና እንደሱ ለዜጋቸው እንዴት አድርገው ተጠቃሚ ይሆናል እንዴት አድርገህ እንደዛ ብለን እንደማሰብ ፋንታ እነዚህ የጠገቡ ኢማራትን አምጥተህ ይሄ ችግረኛ ህዝብ ላይ አምጥተህ የገዛ ወንድምህን ህዝብ ብዛት አለኝ ወታደር መሆን እችላለሁ ሱዳን ላይ ሄጄ እኔ ዋጋልሃለሁ ወጣቶች የሚማገዱ አሉኝ ብለህ ይሄ የጠገበ አረብ አምጥተህ ስትጎርር በጣም የሚያሳዝን ነውና ከእንደዚህ አይነት ነገሮች ብንወጣና ኦፍ ኮርስ እኔ አንድ ነገር ምትምለዋለ ይሄ ኤርትራ ውስጥ ያለው የዲክታተር ሊስተካከል የሚችል አይደለም እነሱንም ራሱ ተጠቃሚነትም ከልክሎን ያለው ከኤርትራ ህዝብ ፈርቶ ነው ቦርደሩን ከከፈትኩ የሆነ ህግ ካወጣው ኤርትራውያን ይገባሉ የምጠየቅበት ደግሞ ገበን አለ ብሎ ስላሰበ ነውና እሱን ሰውዬ ዞር ካደረግነው ይሄ ስርዓት ግን ባህሩን እንደማንኛውም ኢንተርናሽናል ህግ በሚያስፈቅደው መጠን ልትጠቀሙበት ትችላላችሁ ያለንም ችግር እንደወንድማማቾች ደግሞ አብረን ብንፈታው የውጊያ የስንክልና እናቶች ጥቁር ማልበስ ታሪክ ቢያበቃ ጥሩ ነው ብለን ማሳሰብ እንወዳለን እና ክቡራን ተከታታዮቼ የዛሬ ፕሮግራሜን እዚህ ጨርሻለሁኝ በሌላ አጋጣሚ በሌላ ርዕስ እንገናኛለን አቶ ክብራም ያለህን ሀብታም ዕውቀት ኤርሳት መተህ ስላካፈልከን በጣም እናመሰግንሃለን እንግዲህ ኦርጋናይዜሽናችሁ ደግሞ እንግዲህ ትዳብርልን እናምንለው ያ ቴንኪው መልካም ጊዜ እሺ አመሰግናለሁ እግዚአብሔር ይስጥልኝ ደህና ደህና እሺ ካብ ህዝብና ህዝቢ ናይ ህዝቢ ብህዝቢ ድልድል ቃና ታሪክ ናይ ንሽቶ ዓቢ ኤሪሳት ድምፂ ውፅዓት